ዓለምነሽ የአረብ ሀገሯ ስደተኛ መግቢያ። ይህ መጽሐፍ በእውነት ላይ የተመሰረተ ልብ ወለድ ነው። እውነትነቱ በሀገራችን ምናልባትም በአህጉር ደረጃ ጎልቶ እየታየ ያለውን ወደ አረብ ሀገርና ወደ ሌሎች ሀገራት መሰደድን መሰረት ያደርጋል። መጽሐፉ የተጻፈው ወደ አረብ ሀገር በሚያቀኑት እህቶቻችንና ወንድሞቻችን ላይ ሲሆን እግረ መንገዱንም የስደትን የተለያዩ ገጽታዎች ያስቃኛል። ከሁሉም በላይ አብዛኛው ስደተኛ ችግር ውስጥ የሚወድቀው ከሀገሩ ሲወጣ ሰንቆት የሄደው ተስፋና በሄደበት ሀገር የሚጠብቀው እውነታ አንድ አይነት ሳይሆንለት ሲቀር ምኞቱንና ተስፋውን እንጂ ተጨባጩን ሁኔታ መቀበል ስለሚቸገር መሆኑን ያሳያል። በመጽሐፉ ውስጥ የጠቀስኳቸውና ታሪኩ የተከናወነባቸው ሀገሮች፣ ከተማዎች፣ ሰፈሮችና የተለያዩ ቦታዎች በእርግጥ በዓለማችን ላይ ይገኛሉ። ይሁንና በትረካው ውስጥ የተካተቱት በሕይወት ያሉም ሆነ በሕይወት የሌሉት የባለ ታሪኮቹ ስሞችና ተግባሮች በልብ ወለድነት ለታሪኩ ማማር ይመቻሉ ከሚል እይታ የተጠቀምኩባቸው የፈጠራ ሥራዎች ናቸው። በመጽሐፉ ሽፋን ላይ የሚገኘውም ስዕል ለታሪኩ ይመጥናል ተብሎ በኮምፒውተር የተሰራ የጸሐፊው ፈጠራ ነው። በትረካው ውስጥ አብዛኛው ሰው በተለይም ለአቅመ አዳም የደረሰው በአንድ ወቅት ወይም በተለያዩ ጊዜያት በተደረጉ ተግባራት ራሱ ያደረገውን እንደሚያስታውስ እገምታለሁ። አንዳንድ የቃላትም ሆነ የፊደል ግድፈት ካለ አድማጩ ከመሠረተ ሐሳቡ ጋር እያዛመደ እንዲያዳምጥልኝ እጠይቃለሁ። አመሰግናለሁ። መልካም ጊዜ። ምዕራፍ 1 መንስኤው። የምኖረው ካናዳ በሚባል ሀገር ቶሮንቶ ከተማ ነው። ከሀገሬ ከወጣሁ ረጅም ጊዜ የሆነኝ ሲሆን ወደ ትውልድ ሀገሬ ኢትዮጵያ ስመለስ ይህ ሁለተኛ ጊዜ ነው። በዚህ ጊዜ ከቶሮንቶ ስመጣ እዚያ ትቼ መምጣት የነበረብኝን የቢሮ ቁልፍ ይዤ ስለመጣሁና በአስቸኳይ እንድልክ ስለተፈለገ ምናልባት ወደ ቶሮንቶ የሚመለስ ሰው ባገኝ ብዬ አንድ አርብ ከሰዓት በኋላ ቦሌ 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 በሚል ታክሲ ተሳፍሬ ቦሌ አውሮፕላን ማረፊያ ሄድኩ። ከታክሲ ወርጄ መንገደኛ ከሚሰባሰብበትና መኪኖች ከሚቆሙበት የተከለለ ቦታ ውስጥ ገብቼ ወደ አየር ማረፊያው በሚያስኬደውና የመጀመሪያዎቹ ፓስፖርትና የጉዞ ቲኬት እያዩ የሚያሳልፉት ጠባቂዎች ካሉበት አካባቢ ቆሜ ዕቃ የጫኑበትን ጋሪ እየገፉ የሚወጡትን መንገደኞች በማየት ድንገት የማውቀው ወይም የሚያውቀኝ ሰው አግኝቼ ያችን ቁልፍ የሚወስድልኝ እፈልግ ጀመር። አውሮፕላኑ ከሚበርበት 3 ሰዓት ያህል ቀደም ብዬ ስለነበር የደረስኩ የማውቀው ወይም የሚያውቀኝ ሰው አገኛለሁ የሚለው ተስፋዬ ከፍ ያለ ነበር። በዚያ ግርግር ውስጥ የሚወጣ የሚወርደውን አሻግሬ እያየሁ እያለሁ አንዲት ሴት ልጅ እሷ የምታውቀኝ እኔ ብዙም የማላስታውሳት ከጎኔ ነካ አደረገችኝና መጣሃል እንዴ እንደምን አለ አለችኝ። አዎ መጥቻለሁ እንደምን አለሽ አልኳት። እንዳላስታወስኳት ከፊቴ እየተነበበ አላስታወስከኝም አይደል አለችኝ ትንሽ እየተገረመች። ምን እንደምላት ጠፍቶኝ አዎ መልክሽ ትዝ ይለኛል፣ የምንተዋወቅ የት እንደሆነ ግን ጠፋብኝ፣ ይቅርታ የኔ እህት አልኳት። አይ ምንም አይደለም፣ እኔ ግን ልረሳህ አልችልም፣ ምክንያቱም የሰርዴን ካርድ የሰራህልኝ አንተ ነህ አለችኝ። በእርግጥ እንደምታውቀኝ ተረዳሁና አዎ የሚረሳ ነገር አይደለም ያደረግኩልሽ፣ እንደምን አለሽ መቼ መጣሽ አልኳት። 1 ወር ያህል ሆኖኛል፣ አንተስ መቼ መጣህ አለችኝ። 4ኛ ቀኔ ነው። የቢሮ ቁልፍ ይዤ መጥቼ ሊወስድልኝ የሚችል የማውቀው ወይም የሚያውቀኝ ሰው ባገኝ ብዬ እያፈላለኩ ነው። እባክሽ የምታውቂው ሰው ካለ እርጅኝ አልኳት። እህቴ ልትሄድ ያው ጋሪዋን እየገፋች ነው እና ለእሷ እንስጣት፣ ቁልፍ ብቻ ነው አይደል አለችኝ። አዎ ይህች ናት ብዬ ቁልፉን ከኪሴ አውጥቼ አሳየኋት። በተሰባሰበው ሕዝብ መካከል እየተገፋፋን
እህቷ ክልሉን ልትወጣ ስትል ደረስንባትና እንደምንም ደረስኩብሽ አለች የወሰደችኝ ልጅ ወደ እህቷ እየተጠጋች። አዎ ምን ሆንሽ አለች ተሳፋሪዋ። በላይን ታውቂዋለሽ አይደል አለቻት ወደ እኔ እያመለከተች። አዎ ቶሮንቶ እንደሚኖር አውቃለሁ አለችና ወደ እኔ ዞር ብላ ሰላም እንደምን አለ መቼ መጣ አለች። ደህና ነኝ 4ኛ ቀኔ ነው አልኳት። አሁን ሰዓት እንዳይረፍድብሽ ሌላውን እዚያው ቶሮንቶ እንጫወታለን። አንዲት ቁልፍ ቶሮንቶ ይዘሽለት ሂጂና ስልክ ደውለሽ መጥተው እንዲወስዱ አድርጊለት አለቻት። እሺ ምን ችግር አለው ቁልፉ የት አለ አለች እየተቻኮለች። ይኸው ብዬ በእጄ ያስኩትን ቁልፍና የምትደውለውን ስልክ ቁጥር የጻፍኩበትን ወረቀት ጨምሬ ሰጠኋት። ቁልፉንና ወረቀቱን ቦርሷ ውስጥ አለ አድርጋ በሉ እንግዲህ እዚያው እስክንገናኝ ደህና ሁኑ ብላ ጋሪዋን እየገፋች ወደፊት ገሰገሰች። ደህና ሁኚ በሰላም ያድርስሽ በጣም አመሰግናለሁ አልኳት በሩቁ። ፓስፖርቷንና ትኬቷን አሳይታ ዳገቱን እስክትወጣና ከዓይናችን እስክትርቅ ድረስ ሸኝተናት መለስ ስንል በቃ ሄደች አንተም ቀና አይደል አለችኛች ልጅ። አዎ እድሜ ላንቺ ቀናኝ። ይቅርታ ስምሽ ማን ነው? የኔን መቼም አውቀሻል አልኳት ቅድም ስሜን ለእህቷ ስትናገር ስለሰማዋል። ማርታ ነው የምባለው። ባለቤትህና ልጆችህን መጣዋል አለችኝ። የለም ብቻዬን ነው የመጣሁት አልኳት። በል እንግዲህ እኔም ከሳምንት በኋላ እመለሳለሁ። እስከዚያው በአጋጣሚ ከተገናኘን ተገናኘን፣ አለዚያ እዚያው ቶሮንቶአችን እንገናኛለን። ደህና ምሽ ብላ እጇን ዘረጋችልኝ። ጨበጥኳትና ደህና ምሽ በጣም አመሰግናለሁ አልኳት። ምንም አይደል ብላ ጥላኝ ሄደች። እኔም ካለሁበት ትንሽ ፈቀቅ ብሎ ስታዲየም 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 እያለ የሚጣራ ረዳት በሚያሳየው ታክሲ ተሳፈርኩ። ወደ ውስጥ ገባ ብዬ 2 ሰው ከሚቀመጥበት ወንበር በአንደኛው ላይ ከተቀመጠችው አንዲት ሴት ጎን ሄጄ ተቀመጥኩ። ወዲያው ታክሲው ሞላና ከቦሌ አካባቢ መውጣት ሲጀምር ከጎኔ ወደ ተቀመጠችው ልጅ ዞር ብዬ ሸኝተሽ መመለስሽ ነው? ያንቺስ መቼ ነው ብዬ ጠየቅኳት። የኔማ መጣና ሄደ አለችኝ። እንዴት አልኳት። ማለቴ ሄጄ መጥቻለሁ ማለቴ ነው አለች። መጥቶ ሄደ ስትይኝ አትመለሽም ማለት ነው አልኳት። አዎ አልመለስም፣ ለሚሄዱትም ማዝናለሁ አለች። እንዴት ለምን አልኳት። እንዴትማ ያላየሁትና የማላውቀው ሀገር ናፍቆኝ ለመሄድ ያደረግኩትን ውጣ ውረድ ሳስታውሰው ስለሚዘገንነኝ፣ ለምን ደግሞ እዚያ የሚጠብቃቸውን ሳያውቁት በወሬ ብቻ የሰሙትንና ጥሩን ብቻ በአእምሯቸው ይዘው የሚሄዱት እያሳዘኑኝ ነው አለች። ውጭ ሀገር ምን ያህል ጊዜ ቆየሽ? የትስ ነበርሽ አልኳት። 5 ዓመት አረብ ሀገር ነበርኩ አለች። አሁን የት ነው የምትሄጂው? እባክሽ ትንሽ ጊዜ አብረን እንቆይና አጫውችኝ፣ ሄዶ የተመለሰ አጋጥሞኝ ስለማያውቅ ነው አልኳት። እንዴ ምን አይነቱ ደረቅ ነው አለች፣ እንደ መደንገጥም እንደ መገረምም ብላ። የለም ወደ ሌላ ነገር አትውሰጁ። ያደረግሽው እጅግ በጣም ብዙ ቁጥር ያለው ውጭ ሀገር የሚኖር ሰው ማድረግ የሚፈልገውና በተለያየ ምክንያት ሊያደርገው ያልቻለን ድርጊት ነው። ገና ታሪክሽን ሳልሰማው ለየት ያለ ስለመሰለኝ ነው እንድታጫውስኝ የጠየኩሽ። በእርግጥ ንቅስ ያልሽ ቆንጆ ልጅ ነሽ። መቼም አንቺን ያገኘ የታደለ ነው። እኔ ግን ባለትዳርና የልጆች አባት ነኝ አልኳት። ወደ እኔ ዞር ብላ አተኩራ ተመለከተችኝና በግራዋ በኩል ወዳለው መስኮት ዞራ ወደ ውጭ እያየች ትክዝ አለች። ቅር ያሰኘኋት መሰለኝና ካለችበት ሐሳብ ውስጥ እንዴት አድርጌ እንደማዋጣት እያሰላሰልኩ እያለሁ ጆሮዬ ታክሲው ውስጥ በሚሰማው ሙዚቃ ተጠለፈና ሙዚቃውን ማዳመጥ ጀመርኩ። አጋጣሚ ሆኖ ዘፈኑ ስለ ውጭ ሀገር ኑሮና በውጭ ሀገር በሚኖሩት ኢትዮጵያውያን ሕይወት ላይ የተመሰረተ በጎበዝ ጸሐፊ በተገጠመ ግጥምና አንጀት በሚበላ ዜማ የተዘፈነ ዘፈን ነው። ካሁን በፊት ሰምቼው ስለማላውቅና ዘፈኑ የኔንም ሕይወት ስለሚነካካ ሙሉ ልቦናዬን ሳበው። ዘፋኙ ከአንድ ስንኝ ወደ ሌላው የተሸጋገረ ሲዘፍን በሐሳብ ጭልጥ ብዬ ወደ ውጭ ሀገር ነጎልኩ።
ወገኖችን በያሉበት በአይነ ህሊናዬ ተመለከትኳቸው። ረዘም ላሉ ደቂቃዎች ደስታቸውን፣ ሐዘናቸውን፣ ልፋታቸውንና አኗኗራቸውን ማስተዋል ቀጠልኩ። አጠገቤ ካለችዋ ልጅ ጋር እናወራ የነበሩን ተውኩትና ኮስተር ብዬ ሙዚቃውን አዳምጥ ጀመር። ብዙም ሳይቆይ ሙዚቃው አለቀና ወደ ሌላ ዘፈን ሲቀየር ጎኔ ወዳለችው ልጅ ዞር ብዬ ይህን ዘፈን የዘፈነው ሰው ማን ይባላል? ታውቂዋለሽ? ከአሁን በፊት ሰምተሽው ነበር አልኳት። አዎ ስሙ አብዱ ኪያር ይመስለኛል፣ ብዙ ጊዜ ሰምቼዋለሁ አለች። በጣም የሚገርም አንጀት የሚበላ ዘፈን ነው አልኳት። አዎ ዘፋኙ አንድም ውጭ ሀገር ኖሯል፣ ወይም ግጥሙን የጻፈለት ሰው እዚያ ኖሯል፣ ወይም ይኖራል እንጂ በወሬ ብቻ እንዲህ የተዋጣለት ዘፈን ሊሆንለት አይችልም አለች። በድንገት በጀመርኩት የዘፈን ወሬ እያለሁ ቅድም የጀመርኩት ትዝ አለኝና ቅድም ስናወራ በነበረው ነገር አሳዘንኩሽ እንዴ? ይቅርታ የኔ እህት፣ ሐሳብ እንዲገባሽ ብዬ አልነበረም የጠየቅኩሽ አልኳት። አይ የጠየቅከኝ የኖርኩትን ሕይወቴን ነው። ያ ደግሞ ዛሬ አንተ አነሳኸው እንጂ እንዲሁ በተለያየ ጊዜና ቦታ መነሳቱ ስለማይቀር እየመላለስኩ ማስታወስ አይቀርም። አየኸው አንተ ቀደም ብለህ አነሳኸው እንጂ ብዙ ሳርቅ አሁን የሰማነው ዘፋኝ ሲያንጎራጉሮ ማስታወስ አይቀርም ነበር ብላ ፈገጋለች። በጉራማይሌ ንቅሳት የተከበበው ጥርሷ ከንጣቱ ጋር ክርክም ያለ ሲሆን ውብ የሆነ ፊቷን ተንተርሶ ፈገግ ስትል ፊቷን ፍንትው አድርጎ ስለሚያሳይላት በጣም ታምራለች። መንገዳችን እየተገባደደ መጣና መስቀል አደባባይ አካባቢ ስንደርስ ታዲያ ምን አሰብሽ አልኳት። ስለምኑ አለች። ቅድም ስለጠየቅኩሽ መጥቶ ስለሄደው ጉዳይ አልኳት ፈገግ ብዬ። ለምን ፈለግከው አለች። አየሽ ይቅርታ ማንነቴን አልነገርኩሽም፣ አንቺም አልጠየቅሽኝም። መቼም ሴትና ወንድ አብሮ ሲቀመጥ የስበቱ ኃይል ወደ ሌላ ያመዝንና ይጎነትለኛል ብለሽ ለዚያ ተዘጋጀሽ እንጂ እኔ የምኖረው ውጭ ሀገር ነው። ዘመድ ለመጠየቅና ሀገር ለማየት የመጣው በቅርቡ ነው። ዛሬ እኔንና አንቺን ያገናኘን እንደ ምክንያት ሆኖ ብዬ ለምን ቦሌ እንደመጣሁና የሆነውን ሁሉ ነገርኳት። ብዙም ሳይቆይ ታክሲው ስታዲየም ደረሰና ተሳፋሪ ከሚወርድበትና ከሚሳፈርበት ክልል ውስጥ ገብቶ ቆመ። ወደ በሩ ጠጋ ስለምል ቀደም ብዬ ወርጄ እሷ እስክትወርድ ትንሽ ፈቀቅ ብዬ ጠበቅኳት። እንደወጣች አካባቢዋን በዓይኗ ስታማትር ተያየንና ወደ እኔ መጣ። ስልክ ቁጥርህን ስጠኝና አልደውልልህ አለች። ወረቀትና እስክርቢቶ አውጥቼ ስልክ ቁጥር ጽፌ እየሰጠኋት እንደነገርኩሽ ተገናኝተን ብንጫወት ደስ ይለኛል። ለአንቺ የተሳካልሽን ያህል እኔንና ቤተሰቦችንም ወደ ሀገራችን ትመልሽን ይሆናል፣ ምን ይታወቃል አልኳት። እሺ ደውልልሃለሁ ብላኝ ራመድ ስትል መለስ አልኩና ይቅርታ የኔ እህት ስምሽን አልነገርሽኝም፣ የኔ ስም በላይ ነው አልኳት። ዓለምነሽ ብላ እጇን ዘረጋችልኝ። ተጨባበጥና ተለያየ። ሰዓቱ እየመሸ ስለሄደ ታክሲ ማቆሚያው ውስጥ ወደ ሜክሲኮ አደባባይ የሚሄድ ታክሲ ለማግኘት ትንሽ ጠበቁ። ያረፍኩበት ሰፈር ወደ መካኒሳ አካባቢ ሲሆን ከሜክሲኮ መካኒሳ ሌላ ታክሲ ለመያዝ አስቤ ነው። ያም ሆኖ ወደ ሜክሲኮ የሚሄድ ታክሲ ስላጣው በእግሬ ሜክሲኮ ድረስ ለመሄድ ጉዞ ልጀምር ስል አንድ ታክሲ ሜክሲኮ 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 እያለ መጣና አጠገቤ ቆመ። በሩ ሲከፈት እንደ ማንኛውም ተሳፋሪ ተጋፍቼ ልገባ ስል ወንድም አንተን ነው የሚል ድምፅ ሰማሁ። ጋሼ አንተን ነው መሰለኝ ትጠራሃለች አለኝ ረዳቱ ጃኬቴን ሳብ እያደረገ። ከዚያ ተከታትሎ በላይ አንተን እኮ ነው የሚል ድምፅ ሰማሁ። ዘወር ስል ያቺ ስሟን ዓለምነሽ ብላ የተዋወቀችኝ ልጅ ነች። ምን ሆንሽ አልኳት ድንግጥ ብዬ። በእርግጥም አስደነገጠች። ደህና ነኝ። የተነጋገርነው ስለከነከነኝ ስልክ እስከምንደዋወል መጠበቅ አልፈለግኩም። ለዚያውም ስልኩ ሊሰራም ላይሰራም ይችላል። የሚመች ከሆነ ነገ በምሳ ሰዓት ላሊበላ ሬስቶራንት እንገናኝ አለች። እሺ ላሊበላ የት ነው አልኳት። እንዴ እየቀለድክ ነው? ያ የሚታየው ህንፃ ነዋ ብላ በእጇ ፊት ለፊት የሚታየውን ሬስቶራንት አመለከተች።
እሺ ይመቸኛል። ምሳ ማለት ስንት ሰዓት ላይ ነው አልኳት። ከት ብላ ሳቀችና ቀልደኛ ነህ፣ 6 ሰዓት በእኛ ሀገር አቆጣጠር አለች። እሺ አለምነሽ፣ በጣም አመሰግናለሁ፣ እመጣለሁ። አስተዋይ ልጅ ነሽ፣ ደስ ይላል አልኳት። ምንም አይደል፣ እንዳይመሽብህ ቶሎ ብለህ ሂድ፣ የሰው ሀገር ሰው የሀገር ጅብ እንዳይበላ ብላ ፈገግ አለችና ጥላኝ ሄደች። ቆሞልኝ የነበረው ታክሲም ጥሎኝ ሄደ። እኔም የዓለምነሽን ሁኔታ እያሰላሰልኩና ስሟ እንዳይጠፋብኝ ዓለምነሽ ዓለምነሽ ወርልድነሽ ዓለምነሽ ወርልድነሽ እያልኩ በእግሬ ወደ ሜክሲኮ ከዚያም መካኒሳ በሚል ታክሲ ተሳፍሬ አቦ ማዞሪያ ወደሚገኘው የእህቴ ቤት ገሰገስኩ። ቅዳሜ ዕለት በጠዋት ተነስቼ በዕለቱ ላከናውናቸው ያሰብኳቸውን ሥራዎች ስጽፍ ያልታሰበው የዓለምነሽ ቀጠሮ በምሳ ሰዓት እንዳለኝ አስታውሼ ከሌሎች መርሃ ግብሮች ጋር ያስኩት። ምሳ ሰዓት ከመሆኑ በፊት ከምደራርስበት ደራርሼ ወደ ቀጠሮዬ ቦታ ከተባለው ሰዓት ትንሽ ቀደም ብዬ ደረስኩና ከመግቢያው ፊት ለፊት ከሚገኙት ጠረጴዛዎች አንደኛው ላይ ሄጄ ወንበር ስቤ ተቀመጥኩ። የተቀመጥኩት ከውጭ ስትገባ በቀላሉ እንዳያትና እሷም ልታየኝ የምትችልበት ቦታ ስለሆነ ሻይ አዝዤ አይኔን በሩ ላይ ተክዬ ምንድን ነው የምጠይቃት? ታሪኳ ምን አይነት ይሆን እያልኩ ሐሳብ ውስጥ ገባሁ። በእኔ እይታ በአንድ ጎኑ በአረብ ሀገር የደረሰባት እንግልትና በደል፣ ስድቡ፣ ድብደባው፣ መባረሩ፣ የሚሄዱበትና የሚያወያዩት ማጣቱ፣ ብቸኝነቱና ሌላው ክፉ ነገር ሁሉ ሲታየኝ፣ በሌላው ጎኑ ደግሞ ጥሩ ሀብት ንብረት ካለው ወይም ከነበረው አረብ ጋር ተወዳጅታ ወይም ተጠግታ ከዚያ ሀብት አግኝታ ገንዘቡ ካለኝ ለኑሮዬ ሀገሬ ይሻለኛል ብላ የመጣች አለዚያም አረቡ እዚሁ አስቀምጧት እየተመላለሰ የሚረዳት መስሎ ይታየኛል። በሌላው ጎኑ ደግሞ ምናልባት ጠንከር ብላ ሰርታ ወይም ሎተሪ ደርሷት ይሆናል እላለሁ። መለስ ብዬም አሁን መጣ ልትነግረኝ ስትችል ምን ቆላ አደጋ ያስረግጠኛል እላለሁ። እንዲሁ ከወዲያ ወዲህ በሐሳብ እየዳከርኩ ወጪ ገቢውን መለከት ጀመር። ከምኖርበት የመጣሁት በቅርብ ቀን ስለሆነ የዘመዶቼ የጓደኞችና የሀገር ልጆች ናፍቆት አልወጣልኝም። ዓለምነሽን እየጠበቅኩ ከማወጣና ከማወርደው ሐሳብ ጋር በበሩ የሚወጣና የሚገባውን በማይበት ጊዜ የማውቀው ወይም የሚያውቀኝ ሰው ሊመጣ ይችል ይሆናል እያልኩ ስለማስብ ይህን አላውቀውም እንዴ? ይችንም የማውቃት ይመስለኛል እያልኩ ራሴን ጠይቅ ነበር። የሚያማምሩት የሀገሬ ልጆች ቁንጅና ከመቼውም የበለጠ ሆኖ እየታየኝና ያንን ውበታቸውን እያደነቅኩ እያለሁ ዲዛይኑ የሚያምር ቀሚስ ለብሳ አንገቷ ላይ ሻርፕ ነገር ጣል አድርጋ ቦርሳዋን በግራ ትከሻዋ ላይ አንጠልጥላ የላሊበላን በር ገባ ስትል ዓለምነሽን አየኋት። አለባበሷና አጋጌጧ፣ ጫማዋና ቦርሳዋ፣ ጠቅላላ ዝግጅቷ ሰርግ የምትሄድ እንጂ በማታውቀው ሰው የምሳ ግብዣ ለመጋበዝ የመጣች አትመስልም። ያም ብቻ አይደለም፣ ምንም እንኳን ያን ያህል የከፋ ባይሆንም ለእሱ አለባበስ የሚመጥን ልብስ የለበስኩ ስላልመሰለኝ ትንሽ ቅር አለኝ። የሆነው ሆኖ ገና ሳያት ከተቀመጥኩበት ተነሳሁና ታየኋት። ስታየኝ ፈገግ አለችና ወደ እኔ መጣ ድሮ እንደሚተዋወቅ ጓደኛ ጉንጭ ለጉንጭ ተሳስመን ወንበር ስቤላት ተቀመጠች። ከዚያም እንዴት ዋልክ? አገር ለመድክ አለች። እኔ ደህና ነኝ፣ አንቺ እንዴት ነሽ? እሷ ናት አይደለችም ብዬ እስከምጠራጠር ድረስ ተቀየርሽብኝ፣ በጣም አምሮብሻል አልኳት። አመሰግናለሁ፣ አስጠበቅኩህ እንዴ? ቀድሜ የምደርስ መስሎኝ ብቻዬን ተቀምጬ መጠበቁ ክብድ ብሎኝ ነበር አለች። አይ በቅርቡ ነው የመጣሁት፣ ትናንትናም ጅቡ ሳይበላይ ነው ቤቴ የደረስኩ አልኩና ፈገግ አልኩ። አደል ብላ ሳቀችና በልና ላይ እንውጣና ምሳችንን እንብላ ከማለቷ መቀመጧን ያየች አስተናጋጅ መጣችና ምን ልታዘዝ አለችን። እላይ ሄደን ምሳ ልንበላ ነው፣ የዚህን ሂሳብ ከምሳው ሂሳብ ጋር ታስቢዋለሽ ወይስ እዚህ እንክፈል አለች ዓለምነሽ ወደ እኔ ሻይ እያመለከተች። ምንም አይደለም አብሮ ይታሰባል ሂዱ አለች አስተናጋጇ። ዓለምነሽ ቤቱን በደንብ የምታውቀው ትመስላለች። ከፊት ለፊቴ ቀደም አለችና እየመራችኝ
ደረጃዎቹን ወጥተን ፎቁ ላይ ደረስን። አዳራሹ ግርግር የሌለበት ጸጥ ያለ ሲሆን እልፍ እልፍ ብለው የተቀመጡ ተመጋቢዎች አሉበት። የቱ ጋር እንሁን አለች። በመረጥሽው ቦታ ስላት ዞር ብላ አየችኝና እዚያ ጋር እንሁን፣ የሰው ሀገር ሰው አይደለህ፣ ውጪውንም እያየህ ከናፍቆትህ ትንሽ ትወጣለህ አለችና ወደ ጥግ ካለውና ከእግር ኳስ ሜዳው ከአምቦሎጆ ፊት ለፊት ካለው መስኮት ስር ተቀመጥ። ሁለታችንም አካባቢውን ቃኘት አድርገን መረጋጋት ስንጀምር እሺ ምን መብላት ትፈልጋለህ? በመጀመሪያ ደረጃ ካሁኑ እንዲረጋገጥልኝ እፈልጋለሁ፣ ጋባዥ እኔ ነኝ አለች ኮስተር ብላ። ሁኔታዋ ገርሞኝ ገና የምበላውና የምጠጣው ሳይታወቅ ለመክፈል መቻኮሉ በኋላ ችግር እንዳይፈጥር አልኳት። ይሁን ግድ የለም፣ ከፈለክ በሬ አምጡና ረዱልኝ በላቸው የሚያርዱልህ ከሆነ፣ ሂሳቡን ለኔ ተወው አለች እየሳቀች። እኔም ሳቅኩና ሁኔታዋ ገርሞኝ ትኩር ብዬ አየኋት። እንዴት እንደዚህ ልትረጋጋ ቻለች? ምን ያየችው ወይም ያደረኩት ነገር አለ? ካሁን በፊት ታውቀኝ ይሆን እያልኩ ባለን መቀራረብና መቀላለድ ላይ ማሰብ እንደያዝ አንዲት አስተናጋጅ መጣችና ሰላም እንደምን ዋላችሁ ብላ ሬስቶራንቱ ውስጥ ያለውን የምግብ አይነትና ዋጋ ዝርዝር የሚያሳይ ሜኑ ለኔም ለሷም ሰጠችን። እኛም ሰላም አልናትና ገልጠን ማንበብ ስንጀምር የሚጠጣ ምን ላምጣላችሁ አለች። ምን ይሁን ብላ አለምነሽ ቀና ስትል ቆይ እንምከርና እንነግርሻለን አልኳት አስተናጋጇን። እሺ ብላ ስትሄድ ይኸውልሽ አለምነሽ፣ እኔ ሰው ይበላዋል ተብሎ ከሚቀርበው ነገር አብዛኛውን እበላለሁ፣ በመጠጡም ቢሆን እንደዚያው ነኝ፣ የመረጥሽው ምርጫዬ ነው አልኳት። ወዲያው ፊቷን ወደ አስተናጋጆቹ ዘወር አድርጋ እጇን ወደ ላይ ስታነሳ ቀደም ብላ መጣ የነበረችው አስተናጋጅ መጣችና አቤት አለች። የሚጠጣ በሀገራችን ከተሰሩት ወይኖች አንዱን ጠርሙስ አምጪው፣ አነስ ያለው ጠርሙስ ይሁን። ምግብ ደግሞ አንዱን ቀይ ወጥ፣ የላኛውን ደግሞ መረቅ ያለው ቀይ የበግ ጥብስ ይሁን ብላ ወደ እኔ ዘወር ስትል ይሁን ለማለት ትከሻዬን ከፍ አደረኩ። አስተናጋጇ ጻፍ አደረገችና እሺ ብላ ዘወር ስትል ሲሾም ያልበላ ሲሻር ይቆጨዋል ይላሉ፣ እንግዲህ የፈለግሽውን እዘዢ ብለሃል። የቀይ ወጥ በርበሬ ከለበለበ ጥብስ ትበላለህ ብዬ ነው አለች ፈገግ ብላ። እሱስ ይሁን፣ አሁን ግን እያሳሰብሽኝ መጣሽ አልኳት። ድንግጥ ብላ እንዴት ለምን አለች። ካሁን በፊት ታውቂኛለሽ? ሁኔታሽ ሁሉ ለዘመናት ከምትተዋወቂው ጓደኛሽ ጋር ያለሽ ይመስላል። የተያየን ትናንትና፣ ለዚያውም 1 ሰዓት ለማይሞላ ጊዜ። እንዴት ነው እንደዚህ ልትግባብኝና ልታውቂኝ የቻልሽው አልኳት። ያ ነው እንዴ አለች። ከዚያም በመስኮቱ ወደ ውጭ አየት አድርጋ መለስ አለችና አዎ በእርግጥ ያልተለመደ ነው፣ ይሁንና ትናንትና በተነጋገር ነው ዛሬም ከሁኔታ በማየው ልትቀርበኝ የፈለግከው ለሴትነቴ አይደለም። ምን ማለት መሆኑ ይገባል። እንዲሁ ወደ ሀገሬ በመመለሴ አድራጎቴን ወደህልኛል፣ እኔም ወድጀዋለሁ። ያንን የወደዱልኝ ግን በጣት የሚቆጠሩ ጥቂት ሰዎች ናቸው። ከነሱ አንዱ በመሆን በልቦና ያድር። ለዚህ ነው በአንዲት ቀን እይታና ቀጠሮ ለምሳ የደረስኩት አለች። የምናገረው ጠፍቶብኝ ዝም ብዬ አተኩሬ ያየኋት። ምን ነው የተሳሳትኩ አይመስለኝም፣ ቢሆን ኖሮ እኔንም ይሰማኝ ነበር አለች። ምኑ አልኳት። አመለካከትህ ወደ ሌላ አቅጣጫ አለመሆኑ አለች ፍጥጥ ብላ። እኔስ የገረመኝ እሱ አይደል? ሰዎችን የማንበብ ችሎታሽ የሚደነቅ ነው። አግብተሻል አልኳት። ትዳርና ልጆች እንዳሉኝ በፊት እንደነገርኳት አስታውሽ። እጮኛ አለኝ አለች። እዚህ ምን እየሰራሽ ትኖሪያለሽ አልኳት። እሱን እንኳን አሁን አልነግርህም፣ ወደፊት እንደርስበታለን አለች። እሱስ ይሁን፣ ድንገት እኮ ወንድና ሴት አገናኝ ስለመሰልሽ ነው። ስራሽ ከዚያ ውጪ ከሆነ ይህም ሌላው ችሎታሽ ስለሆነ በአማራጭነት እንድትይዙ ነው አልኳት። ወንድና ሴትንም ሆነ የሚፈላለጉ ሰዎችን ማገናኘት መልካም ስራ ነው። በአጠቃላይ የተቸገረ መርዳትን የሚወዳደርም ሆነ እንደሱ የሚያረካ ስራ ያለ አይመስለኝም።
ለአሁኑ እሱን አይነት ስራ አይደለም የምሰራው። ስራዬን ለማወቅ ዳርዳር ማለት ከሆነ ያንን አሁን አልነግርህም። በእንግድነት ተከበር። ስለ ምክርህ አመሰግናለሁ ብላ ሳቀች። እሺ አይደግመኝም። ለማንኛውም አነጋገርሽም ሆነ ቃላት አጠቃቀምሽ በጣም ደስ ይላል አልኳት ከልቤ። ከመጣህ ብዙ ቀን እንዳልቆየ ነግረኸኛል። አዲስ አበባን እንዴት አገኘህ? አለች ጨዋታ ለመቀየር ይመስላል። አዲስ አበባን ብዙም ዞር ብዬ አላየኋትም። እስካሁን ባየሁት ግን የመኪናውና የህዝቡ ብዛት የጨመረ ይመስለኛል አልኳት። እንዲሁ አንዱንም ሌላውንም እያወራን እያልን የታዘዘው ወይን መጣ። ምግቡም ተከታትሎ ደረሰና ምሳችንን በላ። ምሳው እንዳለቀ ቡና የምንጠጣው ደግሞ ሌላ ቦታ ይሆናል፣ ቅር ይልሃል አለች። በባለስልጣን ቅር ተሰኝቼ የት እደርሳለሁ? እርስዎ እንዳሉ ይሁን አልኩኝ። ሂሳባችንን ጠይቀን እኔ ልክፈል ብዬ ሳልግደረደር እሷ ከፈለችና ተያይዘን ከሬስቶራንቱ እንደወጣን ና በዚህ ብላ ወደ ቀኛችን ታጠፍንና መኪኖች ከቆሙበት ደረስ። ክቡርነትዎን ለማስተናገድ መኪና ይዤ ነው የመጣሁ አለችኝና ከቦርሷ ውስጥ ቁልፍ አውጥታ ከቆሙት መኪኖች መካከል አንደኛውን መኪና ከፍታ ገብተን ከጎኗ ተቀመጠ። ሁኔታው ሁሉ ስለፈጠነብኝ ውስጥ ገብቼ የምናገረው ጠፋብኝ። የት መሄድ ትፈልጋለህ አለችኝ መኪናዋን እያስነሳች። አንቺን ደስ ወደሚልሽ ሆኖም ብዙ ጫጫታ የሌለበት ቢሆን መርጣለሁ አልኳት። እሺ እንግዲህ ብላ አካባቢውን ቃኛት አድርጋ መኪናዋን አነቃነቀችና ወደ ቀኛችን ታጥፈን ወደ መስቀል አደባባይ ፊታችን ዞረ። አደባባዩን አቋርጠን ወደ ግራ ታጠፍንና ወደ ቤተ መንግስት የሚወስደውን መንገድ ስንይዝ ሂልተን ሄደን ቡና እንድንጠጣ ስላሰብኩ ነው አለች። እሺ ጥሩ ሐሳብ ነው። ሂልተንን ብዙም አላውቀውም አልኳት። ሂልተን የታሪክ አካል ነው፣ እወደዋለሁ አለች። በጣም ጥሩ ነው። ብዙ የምሰማው ታሪክ አለኝ ማለት ነው አልኳት። አዎ በጣም አለችና ዞር ብላ አየች። ዳገቱን ወጥተን ወደ ሂልተን ታጠፍንና መግቢያው ላይ የቆሙት ዘበኞች በሩን ከፍተውልን ግቢው ውስጥ ገብተን መኪና ማቆሚያ ፈልገን አቆም። ሂልተን ሆቴልን ብዙም ባላውቀውም በተለያዩ አጋጣሚዎች ወጣ ገባ ብዬ አይቼዋለሁና ብዙም አዲስ አልሆነብኝም። መቼም ሂልተንን ሳታውቀው አትቀርም። ከውጭ የምትመጡ ሰዎች እንዲህ ያለውን ቦታ ማየቱን ትመርጣላችሁ አለች። ከመኪና ወርደን ወደ ውስጥ ለመግባት መንገድ ስንጀምር አዎ ብዙ ባይሆንም ወጣ ገባ ብያለሁ። አውቀዋለሁ ብሎ የሚያኩራራ እውቀት እንኳን የለኝም አልኳት። ውስጥ ከምንሆን መናፈሻው ውስጥ ብንሆን ይሻላል መሰለኝ አለችና አቅጣጫችንን ቀይረን በመናፈሻው ውስጥ ቦታ ፈልገን ተቀመጥ። እንዳለችውም ለጨዋታችን የተመቸና የሰዎች እንቅስቃሴ የማይበዛበት ቦታ ነበር። መቀመጣችንን ያዩ አስተናጋጆች መጥተው ሁለታችንም ቡና እንደምንፈልግ ገለጽንና በመሃላችን ዝምታ ፈጥረን ቁጭ አልን። ብዙም ሳይቆይ ምን ያህል ጊዜ ትቆያለህ አለች። 1 ወር ተኩል ያህል ብያለሁ አልኳት። ምን ነው አሳነስከው? አብዛኞቹ ሲመጡ ለ3 ወርና ከዚያም በላይ ነው አለች። አዎ እንደዚያ ነው። እኔ ግን ቶሎ እንድመለስ የሚያደርጉኝ ብዙ ጉዳዮች አሉኝ አልኳት። እስከዚህ የሚያስቸኩሉ ጉዳዮች ምንድናቸው አለች። ልጆቼ፣ ቤቴ፣ ስራዬ ልጨምርበት ወይስ ይበቃል ስላት ዝም አለችና በሐሳብ ስትርቅ ታየችኝ። ምን ነው አንቺ እንደሆንሽ ሁሉን ሰብስበሽ ሀገርሽ ገብተሻል። የምን በሐሳብ መኮብለል ነው አልኳት። አዎ እኔስ እግዚአብሔር ይመስገን ይረርም ይምረርም መኖር የምፈልገው እዚሁ ሀገሬ ላይ ነው። ይኸው እየኖርኩ ነው። እንዲያው የእንጀራ ነገር ሆኖ ሰው ይችን አጭር የበህይወት ቆይታውን እንደሚፈልገው ኖሮ በሚፈልግበት ቦታና ሁኔታ ማሳለፍ አልመቻሉ ትውስ ስላለኝ ነው አለች። አለመቻል ሳይሆን የምርጫ ጉዳይ ይመስለኛል። ምናልባትም ዘዴና ብልሃቱ እንዳንቺ አልገለጽለት ብሎ ሊሆን ይችላል። በእርግጥ ያልሽው ግን ትክክል ነው። ለማንኛውም ለምን ይህ አልሆነም ብሎ መክመንመኑ አንዳንድ ጊዜ ራስ ምታት ከመሆን ባሻገር መልስ የለውም።
ጥያቄውን ለነገ እያስተላለፉ መኖር ይሻላልና እሱን ትተሽ ስላንቺ እንጫወት። መቼም ከሀገር መውጣት ማሰብ የአብዛኛው ወጣት ፍላጎት ይመስላል። አንቺም በዚያው መርከብ ተሳፈርሽና ከሀገርሽ ወጣሽ። ከሀገር መውጣትሽ ካልቀረ ለምን ወደ ሰሜን አሜሪካ ወይም አውሮፓ ለመሄድ አላሰብሽም? አረብ ሀገርን በምን መረጥሽው? ከአረብ ሀገርስ በዚያው ወደ አሜሪካ ወይም ወደ ካናዳ አለዚያም በልጽገዋል ወደሚባሉት ሀገሮች ለምን አላቀናሽም አልኳት።